በአብ በወልድ በመንፈስ ቅዱስ ስም ቅዱስ ለቅሶ ምን እንደሆነና ቅዱስ ለቅሶ እንዲኖር የሚያደርጉ ነገሮች ምን እንደሆኑ እንመለከታለን። ብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ ላይክ እንዲሁም ሼር በማድረግ ይጀምሩ። ቅዱስ ለቅሶ እንዲኖር የሚያደርጉ ነገሮች፣ የመጀመሪያው ኃጢአትን ያለማቋረጥ በፊታችሁ አዘጋጁ ይላል። መዝሙረኛው ዳዊት ምዕራፍ 51 ከቁጥር 3 ላይ እንዲህ ይላል፣ ኃጢአቴም ሁልጊዜ በፊቴ ነውና ይላል። ዳዊት ሐዘንተኛ ይሆን ዘንድ ዓይኑን ምንጊዜም በኃጢአት ላይ ይጠባበቅ ነበር። ኃጢአት ማለት የሰይጣን እዳሪ እንደማለት ነው። ኃጢአት የክፋት ሁሉ ጥምረት ነው። የተበላሸ ሁሉ የክፋት መንፈስ ውጤት ነው። ኃጢአት እግዚአብሔርን ያዋርደዋል። የእግዚአብሔርን ሁሉን አዋቂነት ይክዳል። ትዕግስቱን ያቃልላል። ታማኝነቱን ያንቋሽሻል። ኃጢአት የእግዚአብሔርን ሕግ ይረግጣል። ፍቅሩን ያቃልላል። መንፈሱንም ያሳዝናል። መጽሐፈ ምሳሌ ምዕራፍ 14 ከቁጥር 34 ላይ እንዲህ ይላል፣ ኃጢአት ግን ሕዝብን ታሳንሳለች ይላል። ኃጢአት እርቃናችንን አድርጎናል። የእኛን የክብር ካባና አክሊል ዘርፎናል። ኃጢአት ክብራችንን አበላሽቶታል። ኃጢአት እኛን እርቃን ብቻ ሳይሆን እርኩስም እንድንሆን አድርጎናል። ኃጢአት የወርቅ መጎናጸፊያችንን መውሰድ ብቻ ሳይሆን ቆሻሻ ልብስ እንድንለብስ አድርጎናል። ዘካርያስ 3 ከቁጥር 3 ላይ አምላክ እንደርሱ ምሳሌ አድርጎ ፈጠረን ይላል ዘፍጥረት 1 ከቁጥር 26 ላይ። ነገር ግን ኃጢአት ልክ እንደ አውሬ እንድንሆን አድርጎናል። ኃጢአት ጨካኝና ንፉግ እንድንሆንም አድርጎናል። ኃጢአት አውሬን ብቻ ሳይሆን ሰይጣንንም እንድንመስል አድርጎናል። ኃጢአት የዲያብሎስን ምስል በሰው ልብ ላይ ቀርጿል። በመጨረሻም ኃጢአት ልክ ራሱን ለማጥፋት እንደሚሞክር እስረኛ ለሞት አሳልፎ ይሰጠናል። በወንጌል እንደተገለጸው አጋንንት እንደያዘው ሰው ራሳችንን በድንጋይ እንድንቆርጥ ያደርገናል። የትኛውም ኃጢአት በነፍስ ላይ ሞትን ያመጣል። የትኛውም ኃጢአት በነፍስ ላይ ሞትን ያመጣል። ብዙ ኃጢአት፣ ብዙ ቁስል። በዛፍ ላይ የሚደርሰው እያንዳንዱ የመጥረቢያ ድብደባ የዛፍን መቆረጥ ያረዳል። ኃጢአትም እንዲሁ ነፍስን በገሃነም እሳት እንድትቆረጥ ያደርጋታል። ታዲያ ይህ ሁሉ ክፋት በኃጢአት ውስጥ ካለና የተከለከለው ፍሬ ይህን ያህል መራራ ከሆነ ለምን ልናዝንበት አልቻልንም? ልባችን ምንጭ፣ ዓይኖቻችን ወንዝ ሊሆኑ አይገባምን? ቅዱስ ሐዘን በውስጣችን እንዲኖር ቅዱስ ቃላትን ማውጣት መቻል አለብን። በሐዘን ላይ እንዲያኖረን እንዲሁም የሚቀልጥ ልብ እንዲሰጠን ቅዱስ ቃላትን በመጠቀም ወደ እግዚአብሔር መጸለይ ያስፈልጋል። ዓይኖቻችን ቅዱስ እንባዎችን ወደ እግዚአብሔር ጠርሙስ ውስጥ እንዲያንጠባጥቡ ፈጣሪን መለመን ያስፈልጋል። ያን የጸጋ መንፈስ እንዲያፈስብንም ወደ እግዚአብሔር መጸለይ ያስፈልጋል። ምንም እንኳን የእባብ መርዝ በውስጣችን ቢኖርም የእርግብን እንባ እንድናነባ እግዚአብሔርን መለመን ያስፈልጋል። ታዲያ ሐዘናችንን ከመተንፈሳችን በፊት እግዚአብሔር በመንፈሱ እኛ ላይ ሊተነፍስ ይገባል። የእግዚአብሔር መንፈስ በጸጥታ እንዳለ እሳት ነው። የጸጋን ጠል በልባችን ውስጥ አስሮ ዓይኖቻችንን ቅዱስ እንባ እንዲያፈሱ ያደርጋል። እንባ ወደ ውጭ ሲፈስ መጽናኛ ወደ ውስጥ ይገባል።
መጽናኛዎች ለሐዘንተኞች የተዘጋጁ ነገሮች ናቸው። እስኪ አሁን ደግሞ ለአንድ ክርስቲያን ብሩህ ቃል ስለሆነው ስለ መጽናናት እናውራ። ስለ መጽናናት ስናወራ ሳንጠቅሳቸው የማናልፋቸው አንዳንድ ነጥቦች አሉ። የመጀመሪያው ከመጽናናት በፊት ለቅሶ ይቀድማል። ከመጽናናት በፊት ለቅሶ ይቀድማል። አንድ በሽተኛ ለህመሙ የታዘዘለትን መራራ ክኒን ትቶ ጣፋጩን ስኳር መላስ ከተመኘ ይህ ሞኝ በሽተኛ ነው። ለመጽናናት መጀመሪያ ከልብ ማልቀስ ያስፈልጋል። ነገር ግን ሞኝ አማኝ ስኳሩን ይልሳል፣ መራራውን የንስሐ ክኒን ግን ይጥላል። እውነተኛውን መጽናኛ ማግኘት ከፈለግን በእግዚአብሔር መንገድና ዘዴ ልንመራ ይገባል። የኃጢአት ሐዘን ደስታን ያመጣል። ከዚህም በኋላ መንገዱን አይቻለሁ፣ ፈወስኩትም፣ አጽናናሁት፣ እውነተኛ ደስታንም ሰጠሁት ይላል ኢሳይያስ 57 ከቁጥር 18። ይህ ከእንባ ዝናብ በኋላ የሚመጣ የደስታ ፀሐይ ነው። ያለ ቅዱስ ሐዘን መጽናናትን መጠበቅ ልክ ያለ ዘር አዝመራን እንደመጠበቅ ይቆጠራል። ሁለተኛው እግዚአብሔር ጥሩውን የወይን ጠጁን እስከ መጨረሻው እንደሚጠብቅ ተመልከቱ። እግዚአብሔር ጥሩውን የወይን ጠጁን እስከ መጨረሻው እንደሚጠብቅ ተመልከቱ። እግዚአብሔር መጀመሪያ ቅዱስ ለቅሶን ያዛል፣ ከዚያም መጽናኛን ወይን ይሰጣል። ዲያብሎስ ግን በተቃራኒው ይሰራል። እሱ መጀመሪያ ጥሩውን ያሳያል፣ ከዚያም መጥፎውን እስከ መጨረሻው ይለድፍብናል። በመጀመሪያ ወይኑን በመስታወት ውስጥ ሲያንጸባርቅ ያሳያል፣ ከዚያም የእባቡን ንክሻ ይሰጣል። ምሳሌ 23 ከቁጥር 32። ሰይጣን በሰው ፊት ጣፋጭ ምግቡን ያዘጋጃል። የሰው ልጅም በዚህ ጣፋጭ ምግብ ውስጥ ያለውን መርዝ ባለማወቅ ምግቡን ለመብላት ይጣደፋል። ዲያብሎስ ኃጢአትን በቀለም ማሸብረቅ፣ ውብ ማድረግ፣ በጣፋጭ ደስታ መክበብ ያውቅበታል። ነገር ግን መጨረሻው ሞት ነው። ዲያብሎስ ይሁዳ ላይ ያደረገው ይህንኑ ነው። መጀመሪያ የበሩን ነጸብራቅ አሳየው፣ ከዚያም በማጥመጃ መንጠቆው ሸምቅቆ ያዘው። ለዚያም ነው ኃጢአት ብዙ ተከታዮች ያሉት። ምክንያቱም መጀመሪያ ምርጡን ያሳያል። በመጀመሪያ የወርቅ ዘውዶችን ያሳያል፣ ከዚያም የአንበሳ ጥርስ ውስጥ ይጥላል። ራእይ 9 ከቁጥር 7 እስከ 8። እግዚአብሔር ግን ከሁሉ አስቀድሞ የከፋውን ያሳያል። በመጀመሪያ መራራውን ክፍል እንድንጎበኘው ያደርጋል። ከዚያም የመጽናኛ ቃሉን ከብዙ ጸጋ ጋር ይልካል። ሶስተኛው አስተውሉ፣ ቅዱስ እንባ የሚጠፋ አይደለም። አስተውሉ፣ ቅዱስ እንባ የሚጠፋ አይደለም። ቅዱስ እንባ የመጽናኛ ምርጥ ዘሮች ናቸው። ንስሐ የገባው እንባውን ሲያፈስ እግዚአብሔር በልጆቹ ደስ ይለዋል። አንድ ሊቅ ደስተኛ መሆን ከተመኘህ አልቅስ ሲል ተናግሯል። በለቅሶ የሚዘሩ በደስታ ይሰበስባሉ እንዲል መዝሙር 125 ከቁጥር 5። በለቅሶ የሚዘሩ በደስታ ይሰበስባሉ፣ የሚያዝኑ ብፁዓን ናቸው ይላል። መጽናናትንም ያገኛሉ። ጣፋጭ ፍሬን ለማግኘት በመጀመሪያ ዛፍ ልናሳድግ ይገባል። መድኃኒታችን ኢየሱስ ክርስቶስ መጀመሪያ የሸክላ ዕቃዎችን በውሃ እንዲሞሉ ያደርጋል። ከዚያም ውሃውን ወደ ጣፋጭ ወይን ይለውጠዋል። ዮሐንስ 2 ከቁጥር 9። እንዲሁ ከዓይናችን የሚፈሰውን ይህን ቅዱስ እንባ ወደ ምሕረት መቀየር ይችላል። ነገር ግን ሁሌም መርሳት የሌለብን ነገር ቅዱስ እንባ ለተወሰነ ጊዜ ብቻ የሚፈልቅ እንዳልሆነ ነው። ሰውና ኃጢአት እስካልተለያዩ ድረስ ቅዱስ እንባም እንዲሁ ሊለይ አይገባም።
የተቀደሰ ሐዘን የዘላለም የደስታ አበባ የሚበቅልበት የእርሻ ቦታ ነው። የተቀደሰ ሐዘን የዘላለም የደስታ አበባ የሚበቅልበት የእርሻ ቦታ ነው። ሐዘንተኛ የሚጽናናበት ምክንያቶች እንመለከታለን። ለቅሶ የሚደረገው ሆን ተብሎ ለዚህ ዓላማ ሲባል ነው። ቅዱስ ለቅሶ ወደ ተቀደሰ ነገር የሚመራ ጸጋ ነው። ስለዚህ በደስታ እናጭድ ዘንድ በእንባ እንዘራለን። ቅዱስ ለቅሶ መንፈሳዊ መድኃኒት ነው። ታዲያ መድኃኒት ለጤና ሲባል እንጂ ከመሬት ተነስቶ የሚታዘዝ አይደለም። ስለዚህ ቅዱስ ሐዘን የተሾመው ለዚሁ ፍጻሜ ደስታን ለማምጣት ነው። መንፈሳዊ ሐዘንተኛ ለመጽናናት ከሁሉ የተሻለ ሰው ነው። በኃጢአት ምክንያት ልብ ሲሰበር ይህ ለደስታ ተስማሚ ቦታ ይሆናል። ዓይኖቻችን ቅዱስ እንባን ማመንጨት ሲችሉ እግዚአብሔር የመጽናኛ የወርቅ ዘይቱን በተሰበሩት ዕቃዎቻችን ውስጥ ያፈስበታል። የሐዘንተኛው ልብ ኩራት የሌለበት ባዶ ስፍራ ነው። ታዲያ እግዚአብሔርም ይህን ባዶ ቦታ በበረከቱ ይሞላዋል። የሐዘንተኛውም እንባ ሙስናን ይጸየፋል። የአምላክን ደግነት ለማግኘት ግን ይዋጓል። ሐዘንተኛው በኃጢአት ለመዝመት ሁሌም ዝግጁ ነው። ከዚያም መንፈሱን የሚያድስ ቸርነት ከእግዚአብሔር ዘንድ ያገኛል። ቅዱስ ሐዘን የሐዘንተኛው ዕድል ይህ ነው። መጨረሻም ይጽናናል። የእንባ ሸለቆ ነፍስን የደስታ መንደር ወደ ሆነው ገነት ያደርሳል። በተቃራኒው የኃጢአተኛ ደስታ በመጨረሻ ሐዘንን ያመጣል። በተቃራኒው የኃጢአተኛ ደስታ በመጨረሻ ሐዘንን ያመጣል። የሐዘንተኛ ለቅሶ ደግሞ በመጨረሻም ደስታን ያመጣል። ሐዘናችሁ ወደ ደስታ ይለወጣል ይላል ዮሐንስ 16 ከቁጥር 20። ቅዱሳኑ የሚያስጨንቁ የዘር ጊዜ አላቸው፣ ነገር ግን አስደሳች መከርን ያያሉ። መጽናናትን ስጦታ ከእግዚአብሔር ዘንድ ይሸለማሉ። ይህንን በጥልቀት ለማስረዳት ለቅሶዎቹ የሚኖራቸው ምቾት ምን እንደሆነ እንመለከታለን። እነዚህ ምቾቶች መለኮታዊ ናቸው። እዚህ ወይም ከዚህ በኋላ ባለው ጊዜም የሚከሰቱ ሊሆን ይችላሉ። የእግዚአብሔር ማጽናኛዎች ተብለውም ይጠራሉ። ኢዮብ 15 ከቁጥር 11 ከፈጣሪ በቀር ማንም ሊሰጥ እንደማይችልም ሲያመላክቱ ነው። ሰማይ ከምድር በእጅጉ እንደሚበልጥ ሁሉ መጽናኛዎቹ ከሌሎቹ ምቾቶች ሁሉ የሚበልጡ ስለመሆናቸውም የሚያመላክት ነው። እነዚህ ምቾቶች የሚበቅሉበት ስር የተባረከ መንፈስ ነው። እርሱ አጽናኝ ተብሎ ተጠርቷል። ዮሐንስ 14 ከቁጥር 26። መጽናናት ደግሞ የመንፈስ ፍሬ ነው ተብሏል። መጽናናት የመንፈስ ፍሬ ነው ተብሏል። መድኃኒታችን ኢየሱስ ክርስቶስ ሰላምን ገዝቷል። ቅዱስ መንፈስ ደግሞ ሰላምን ይናገራል። መንፈስ የሚያጽናናን እንዴት ነው የሚል ጥያቄም ይጠየቃል። በቅጽበት ሊሆን ይችላል ወይም በቆይታ። መንፈስ በቆይታ ያጽናናል። ለራሳችን የገባነውን የተስፋ ቃል እንድንተገብርና ከነዚህ የመዳን ጉድጓዶች ውስጥ ውሃ እንድንቀዳ ይረዳናል። መንፈስ የቃልን ወለላ ማር እስክንልስ ድረስ የማሩን እንጀራ እንድንጋግር ይረዳናል። መንፈስም ይህንን ጥበብ በእምነት ባስተማረን ጊዜ መጽናናት ወደ ውስጣችን ይገባል። ተስፋ ቃል የሆነው የማር ወለላ እንዴት ጣፋጭ ነው! መንፈስ ወዲያውኑ ያጽናናል። መንፈስ በቀጥተኛ ተግባር እግዚአብሔርን ለነፍስ መዳኛ አድርጎ ያቀርባል። ከዚያም የማያልቅን ደስታ እንድናፍስ ያደርገናል። ሮሜ 5 ቁጥር 5 ኃጢአትህ ተሰርዮልሃል ይላል።
ማቴዎስ 9 ከቁጥር 2። አሁን እንግዲህ እግዚአብሔር ለሐዘንተኞቹ የሚሰጠውን የእነዚህን መጽናናት ተፈጥሮና መልካምነት በጥልቀት እናያለን። እነዚህ ምልክቶች እውነተኛ ምልክቶች ናቸው። የእግዚአብሔር መንፈስ እውነት ያልሆነውን ሊመሰክር አይችልም። በዚህ ዘመን አጽናኝ ለመሆን የሚያስመስሉ ብዙዎች አሉ። ምቾታቸው ግን ሽንገላ ነው። የቅዱሳን ምቾት የተረጋገጠ ነው። የመንፈስ ማህተም ተጭኖባቸዋል። ሁለተኛ ቆሮንቶስ 1 ከቁጥር 22። አንድ ሰነድ ማህተም ሲኖረው ጠንካራ ማረጋገጫና የማያጠራጥር ይሆናል። እንዲሁ አንድ ክርስቲያን የመንፈስ ማህተም በልቡ ላይ ሲታተም የዛኔ በእግዚአብሔር ፍቅር የተረጋገጠ መሆኑን እርግጠኛ መሆን እንችላለን። ሌላው ጠቃሚ ነገር ምንጊዜም ጥፋተኝነት ከመጽናናት በፊት መቀመጥ እንዳለበት አለመርሳት ነው። የኃጢአት ጥፋተኝነትን መሰማት ለመጽናኛ የሚስማማ ነው። ስለሰራነው ኃጢአት በማመን ቅዱስ መንፈስ እግዚአብሔርን ለመፈለግና ከዚያም መሐሪነቱን ለመጠበቅ ልብን ያዘጋጃል። አንዴ ነፍስ በኃጢአትና ኃጢአትን በሚከተለው ሲኦል ካመነች በኋላ ስለ መዳን ማሳመን ቀላል ነው። መንፈስ የጥፋተኝነት ፈላጻን ሲተኩስ፣ ነፍስ ደግሞ የጸጸትን ካባን ትከናነባለች። ጳውሎስ በእምነት መንፈስ በምድር ላይ በተመታ ጊዜ አቤቱ ምን እንዳደርግ ትሻለህ ብሎ ጮኋል። ቅዱስ ጳውሎስ በእምነት መንፈስ በምድር ላይ በተመታ ጊዜ አቤቱ ምን እንዳደርግ ትሻለህ ብሎ ጮኋል። ሐዋርያት 9 ቁጥር 6 አንድ ሰው ወደ እግዚአብሔር ቃል ሲቀርብ ለማመንና ለመታዘዝ እሺ ሲል ያኔ ለምሕረት ብቁ ሆኗል ማለት ነው። በአንድ ሰው መንፈስ ውስጥ የጥፋተኝነት መንፈስ እየጎላ በመጣ ቁጥር የእግዚአብሔር የመጽናኛ ደወልም በጉልህ መጮህ ይጀምራል። ስለ መጽናኛ የሚፎክሩ ነገር ግን ስለ ኃጢአታቸው ፈጽሞ በራሳቸው ላይ ያልፈረዱ ወይም ስለ ኃጢአታቸው ያልተሰበሩ አሁን ላይ እያገኙት ምቾት የሰይጣን ማታለል እንዳለበት የሚጠራጠሩበት ምክንያት አላቸው። ራሱን ንጉሥ ነኝ ብሎ እንደሚያስብ እብድ ሰው የሚቆጠር ነው። የምድር ጥልቀት የሌለው ዘር የመበልጸጉ ሁኔታ የሚያጠራጥር ነው። ማቴዎስ 13 ቁጥር 5። ታዲያ ጥልቀት የሌለው ምኞትና እምነት የሌለው መጽናኛ በቅርቡ ጠውልገው መጥፋታቸው የማይቀር ነው። የእግዚአብሔር መንፈስ አጽናኝ ተብሎ እንደተጠራ ሁሉ ጸጋ መንፈስም እንዲሁ ተብሎ ተጠርቷል። ዘካርያስ 12 ቁጥር 10። ጸጋ የመንፈስ ሥራ ነው። መጽናናት የመንፈስ ማህተም ነው። የመንፈስ ሥራ ከማህተም በፊት ይቀድማል። የመንፈስ ጸጋ ከውሃ እናም ከዘይት ጋር ይነጻጸራል። በመጀመሪያ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር፣ ከዚያም ላይ የደስታ ዘይት ነበር። ይህ ማለት እንግዲህ ዘይት ምንጊዜም ከውሃ በላይ ስለሚንሳፈፍ በእግዚአብሔር መንፈስ ውስጥ ደስታ አለ የሚለውን የሚያመለክት ነው። ከዚህም ተነስተን ምቾታችን እውነተኛና የታመነ መሆኑን ማወቅ እንችላለን። አንዳንዶች ምንም አይነት የተቀደሰ መንፈስ ስለሌለው የመጽናኛ መንፈስ ሲያወሩ ይሰማሉ። እውነተኛ ናቸው ብለው ያስባሉ። ነገር ግን በውስጣቸው ጸጋ አልነበራቸውም። እነዚህ አስመሳይ ደስታዎች ናቸው። እንደዚህ ያሉ ምቾቶች ሰዎችን ለሞት ያጋልጣሉ። እንደዚህ ያሉ ባዶ ደስታዎች መጨረሻቸው በፍርሃትና በተስፋ መቁረጥ ውስጥ መውደቅን ያመጣሉ። የእግዚአብሔር መንፈስ ግን በመጽናናትና በጥልቅ እምነት ውስጥ የተመሰረተ ነው። እርሱም በመጣ ጊዜ ዓለምን ስለ ኃጢአትና ስለ ጽድቅ፣ ስለ ፍርድም
ታዲያ እነዚህን የማያጠያይቅና እርግጠኝነት ያለባቸው የመንፈስ ምቾቶች ከሐሰተኞቹ ከአስመሳዮቹ በምን አይነት መንገድ መለየት እንችላለን የሚል ጥያቄ አለ። በመጀመሪያ የመንፈስ ምቾቶች ትሁት ናቸው። ውሃ ወደ ባልዲ ውስጥ ሲፈስ መሙላት የሚጀምረው ከታች በመጀመር ነው። መርከብ በብዙ ሸቀጣሸቀጦች ተጭና በባህር ላይ ስትጓዝ በእርጋታ ነው። አንድ ክርስቲያንም በመንፈስ ጣፋጭ ምቾቶች በተሞላ ቁጥር በእርጋታና በትህትና ይጓዛል። የአንድ ዛፍ ፍሬ የዛፍን ቅርንጫፎች ወደታች እንዲያዘነብሉ ያደርጋቸዋል። አንድ እውነተኛ ክርስቲያንም ራሱን ዝቅ እንጂ ከፍ ለማድረግ አይሞክርም። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ምጽዋት፣ ቸርነት፣ እምነት፣ ገርነት፣ ንጽህና ነው። ገላትያ 5:22። መንፈሳችን በምቾት በተሞላ ቁጥር የበለጠ በትህትና እንጎብጣለን። መንፈሳችን በምቾት በተሞላ ቁጥር የበለጠ በትህትና እንጎብጣለን። ቅዱስ ጳውሎስ የተመረጠ ዕቃ በመንፈስ የተሞላ ሆኖ ሳለ ራሱን ከፍ አድርጎ ለማየት የሚያስችለው ሁሉም ጸጋ ነበረው። ነገር ግን ያንን አላደረገም። ኤፌሶን 3:8። ቅዱስ መንፈስ በውስጡ ያለው የሐዋርያት አለቃ ራሱን ከቅዱሳን በታች አድርጎ ይመለከታል እንጂ ባለቅነቱ አያኩራራም። ባዶ መጽናኛ አለን ብለው የሚያስቡ ነገር ግን በኩራት ወጥመድ ውስጥ የወደቁ ናቸው። ሌሎችን ለመናቅ ቅርብም ናቸው። ታዲያ ይህ ምቾታቸው እያታለላቸው እንጂ እየጠቀማቸው አይደለም። ዲያብሎስ ራሱን የብርሃን መልአክ እንዲመስል ብቻ ሳይሆን ራሱን ወደ አጽናኝነት ሊለውጥ ይችላል። ገንዘብን አስመስሎ መስራት፣ ከናስ በላይ ብር ማድረግና የንጉሱን ምስል በላዩ ላይ ማድረግ ለእርሱ ቀላል ነው። ዲያብሎስ እግዚአብሔር ያተማቸው የሚመስሉ የውሸት ምቾቶች ማምረትን ይችላል። ምንም እንኳን በምስጋና ልብን ወደ ላይ ቢያነሱም የእግዚአብሔር ምኞቶች ግን ትሑቶች ናቸው፣ ኩራትንም አያውቁም። በሁለተኛ ደረጃ እግዚአብሔር ለሚማጸኑት የሚሰጠው መጽናኛ ያልተደባለቀ ነው። እግዚአብሔር መጽናኛዎች ከማንኛውም መራር ንጥረ ነገሮች ጋር የተደባለቁ አይደሉም። ዓለማዊ ምቾቶች ልክ እንደ ወይን ጠጅ ከእጽዋት የተቀመሙ ናቸው። ከደስታ ጋር ሐዘን አይቀላቀልም። ምሳሌ 14:13። የኃጢአተኛን ደረት ብትከፍቱት በልቡ ውስጥ ትል ሲተራመስ ታገኛላችሁ። ጥፋተኝነት በምቾት ውስጥ እንደሚበላ ተኩላ የሚመስል ነው። ኃጢአተኛ የፈገግታ ፊት ሊኖረው ይችላል፣ ነገር ግን የሚያሾፍ ሕሊና አለው። ደስታው ልክ አንዳ እንዳለበት ሰው በየሰዓቱ እታሰር ይሆን ብሎ እንደሚሰጋ ወንጀለኛ አይነት ነው። ደስታው ልክ አንድ ዕዳ እንዳለበት ሰው በየሰዓቱ እታሰር ይሆን ብሎ እንደሚያስብ ወንጀለኛ አይነት ነው። የክፉ ሰዎች ምቾት በምሬት ቅመሞች ታሽቶ እንደተዘጋጀ ምግብ ነው። ምቾታቸው በወይኑ ተክል ሳይሆን የወይኑን ግንድ በሚበላው ትል ላይ ነው። ታዲያ እንደዚህ ያሉ ሰዎች በእያንዳንዷ የመብረቅ ብልጭታ የሚደነግጡና የሚሸበሩ ናቸው። ሰማዩ ነጎድጓዱን ሲያወርደውም ነፍሳቸው ጭንቅ ጥብብ ይላታል። መንፈሳዊ ምቾቶች ንጹህ ናቸው። ከበደለኛ ጋር አልተጨማለቁም፣ ከፍርሃት ጋርም አልተቀላቀሉም። እነርሱ ልክ እንደ ንጹህ የመንፈስ ወይን ናቸው። ሶስተኛ፣ እግዚአብሔር ለሐዘንተኞቹ የሚሰጠው ማጽናኛ እጅግ የሚጣፍጥ ነው። ብርሃን ጣፋጭ ነው። እንዲሁ ከእግዚአብሔር የሚመጣ ሁሉም ነገር ጣፋጭ ነው። አጽናኙን
ከእነርሱ ጋር የሚያመጡ እነዚህ ምቾቶች እንዴት ጣፋጭ ናቸው! ዮሐንስ 14 ከቁጥር 10። እንዲሁ በልብ ውስጥ የሚፈሰው የእግዚአብሔር ፍቅር ከወይን ጠጅ የተሻለ ነው ተብሏል። ወይን ላንቃን ደስ ያሰኝ ይሆናል፣ የእግዚአብሔር ፍቅር ግን ለሕሊና ደስታና እርካታን ይሰጣል። ክርስቶስ ከንፈሮች የሚጣፍጥ ከርቤን ያንጠበጥባሉ። እግዚአብሔር የሚሰጠው ማጽናኛ ለክርስቲያን መንፈስ እንደሚያድስ ዝማሬ ነው። እነዚህ መለኮታዊ ምቾቶች በጣም ጣፋጭ ናቸው። የፓም ፍሬ ጣዕሙ ጣፋጭ ነው፣ መዓዛውም እንዲሁ ደስታ የሚሰጠው ነው። ልክ እንደዚሁ የእግዚአብሔር መጽናኛዎችም ጣፋጭና እርካታን የሚሰጡ ናቸው። ከላይ የጠቀስናቸው እነዚህ ምቾቶች በጣም ጣፋጭ ከመሆናቸው የተነሳ በሕይወታችን ውስጥ ያሉትን ሌሎች ምቾቶች ጣፋጭ ያደርጋሉ። ጤናችንን፣ ንብረታችንን፣ ግንኙነታችንን፣ በአጠቃላይ ሁሉንም ቅዱስ የሆነውን ምድራዊ ፍላጎቶቻችንንና ተድላዎቻችንን መራራ ጣዕማቸውን ቀይሮ ጣፋጭ ወደሆነ መረቅ የሚቀይሩ ናቸው። እነዚህ የመንፈስ ምቾቶች በጣም ጣፋጭ ከመሆናቸው የተነሳ በዓለማዊ ነገሮች ላይ ያለንን ደስታ በእጅጉ ያስተካክላሉ። የተመረጠ የወይን ጠጅ የሚጠጣ ሰው ውሃ ለመጠጣት ብዙም አይመኝም። በተመሳሳይ አንድ የእግዚአብሔርን ጥፍጥና የቀመሰና የመንፈሱን ፍቅር የጠጣ የሥጋዊ ደስታን ለማግኘት በምንም መልኩ አይጠማም። አራተኛ፣ እግዚአብሔር የሚሰጠን እነዚህን መጽናኛዎች ቅዱስ ናቸው። እርሱም የመንፈስ ቅዱስ መጽናኛ ተብለዋል። ሐዋርያት 9 ቁጥር 31። መንፈስ ቅዱስ በፍጹም ንጹሕ ያልሆነ ደስታን ሊፈጥር አይችልም። በውስጡ የመንፈስ ምኞቶች ያለው የእግዚአብሔርን አገልግሎት ለመፈጸም በሥራ እንደተጠመደ አድርጎ ራሱን ይመለከታል። አምላኬ በእኔ አልተደሰተ ይሆን እያለ በቂ ጸሎት እንዳላደረገም ይሰማዋል። እግዚአብሔር በበቂ ሁኔታ ለምን ልወደው አልቻልኩም እያለ ራሱን ይጠይቃል። የመንፈስ ምቾቶች በልብ ውስጥ ያለውን ኃጢአት በምሕረት ያኮላሻሉ። እርግብ እያንዳንዱን የጭልፊት ላባ እንደምትጠላ ሁሉ መንፈሳችንን በቅዱስ ምቾት ውስጥ ሲሆን እያንዳንዱን የዲያብሎስን እንቅስቃሴና እርምጃ ይጠላል። ሕይወትን የሚያጠፋውንና የሚያበላሸውን ነገር ሁሉ ይቃወማል። መለኮታዊ መጽናኛዎች ነፍስ ከእግዚአብሔር ጋር የበለጠ እንድትተዋወቅ ዕድሉን ይሰጣሉ። ኅብረታቸውም ከአብና ከልጁ ከኢየሱስ ክርስቶስ ጋር ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 3። አምስተኛ፣ ለሐዘንተኞች የተቀመጡት መጽናኛዎች ሙላትን የሚያመጡ ናቸው። የተስፋ አምላክ እግዚአብሔርም በመንፈስ ቅዱስ ኃይል በተስፋ ያበዛችሁ ደስታችሁም እንዲፈጸም ለምኑ። እግዚአብሔር መንግሥተ ሰማይን በደስታ ሲሞላ ቅዱስ መጽናኛዎችም ልብ በሐሴት ተሞልቶ እንዲፈስ ያደርጉታል። ደስታ ይበዛልኝ ይላል ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 4። ውጫዊ ምቾቶች አንድ ጎን 3 ቅርጽ አንድ ክብ የሆነ ቅርጽን መሙላት የሚችለውን ያህል ልብን በደስታ መሙላት አይችሉም። በመንፈሳዊ ደስታ ውስጥ ጥልቅ የሆነ እርካታ አለ። የዳዊት ልብ በሐሴት ሞልቶ ስለነበር ደስታው በከንፈሩ ይወጣ ነበር። በልባችን ደስታን ጨመርክ መዝሙር 4 ቁጥር 7። ዓለማዊ ደስታዎች ደስታን ዘላቂ ያልሆኑና በውስጣቸው እርካታ የሌለ ነው። የእግዚአብሔር መንፈስ ደስታን በልብ ውስጥ ያኖራል። መንፈሳዊ ደስታ የልብ ደስታ ነው። ዘካርያስ 10 ቁጥር 7። አማኝ ምንጊዜም በእግዚአብሔር ደስ ይለዋል። ልቡናዬ በአምላኬ በመድኃኒቴ ሐሴት ታደርጋለች። ሉቃስ 1 ቁጥር 47። እናም እነዚህ ሰማያዊ ምጽዋት የሆኑ ምቾቶች ምን ያህል መንፈሳችንን እንደሚሞሉ ለማሳየት መዝሙረኛው ዳዊት በመዝሙሩ የወይናቸው የዘይታቸው መጠን ሲጨምር ከሚያገኙት ደስታ በላይ ውስጣቸው በደስታ እንደሚሞላ ተናግሯል። በመዝሙር 4 ቁጥር 7 ወይንና ዘይት ሲያስደስቱ ወይም ደግሞ ወይንና ዘይት ሊያስደስቱ ይችላሉ፣ ነገር ግን እርካታን አይሰጡም።
ባዶነትና ግዴለሽነት በውስጣቸው አለ። እንደ ዘካርያስ ዘገባም በከንቱ ይጽናናሉ፣ ያጽናናሉ ልንል እንችላለን። ውጫዊ ምቾት ጊዜያዊና ያልተሟላ ነው። ነገር ግን የመንፈስ ምቾት ዘላቂና አጥጋቢ ነው። ልብን ያድሳል። መጽናናትህ ነፍሴን ደስ አሰኘች። መዝሙር 93 ቁጥር 19። በሰማያዊ ምኞትና በምድራዊ ምኞት መካከል ያለው ልዩነት ልክ በግድግዳ ላይ ለእይታ የሚያምሩ ሆነው እንደተሳሉ የፍራፍሬ አይነቶችና በጠረጴዛ ላይ ለመበላት እንደተዘጋጁ የፍራፍሬ አይነቶች ናቸው እያለ ይቀጥላል። ይህን መንፈሳዊ ምክር ከልቦናችን እንድንሰማው ቅዱስ ሐዘንና ትክክለኛ መንፈሳዊ ምቾት ምን እንደሆነ በሰፊው ያስረዳን የአባታችን የብፁዕ የቅዱስ አቡነ ሽኖዳ ሳልሳዊ መንፈሳዊ ምክር ይህንን ይመስላል። በቀጣይ የዚሁን ቀጣይ ክፍል በሰፊው ወደ እናንተ ይዘን እንቀርባለን። ይህንን መንፈሳዊ ምክር ለብዙ ወንድሞችና እህቶች እንዲደርስ ላይክ እንዲሁም ሰብስክራይብ በማድረግ ለብዙ እንዲደርስ ተባበሩ። በኮሜንት ሴክሽንም ላይ የተሰማችሁን የውስጥ ስሜት ኮሜንት ላይ አስቀምጡ። ሕይወትና ክርስትና ከሚለው መንፈሳዊ መጽሐፍ የተወሰደ መንፈሳዊ ምክር